መብል የኃጢአት ምንጭ እንደሆነ ሁሉ ጾም ደግሞ የጽድቅ ምንጭ ነው። የሚበላ ሰው የሚበላው እንጀራ ወደ ደምነት ይቀየራል። ያ ደም ሲበዛ ደግሞ ይገነፍላል። አውጡኝ አውጡኝ ይላል። ሰው እሳትነቱ የሚበዛበት በእሳትነት ባህሪው ዝሙት የሚገነፍልበት መብል መጠጥ በጾምና በጸሎት ሳይገሰስ ዝም ብሎ እየተከማቸ ከመቀመጡ የተነሳ ነው። አንድ ሰው ድመትን በሆዱ ውስጥ ወይም በሸሚዙ ወይም በጃኬቱ ውስጥ ቋጥሮ ቢይዝ ያቺ ድመት ሰውነቱን ትሟጭረዋለች። አውጣኝ አውጣኝ እያለችም ትጮህበታለች። ልክ እንደዚህ መብል መጠጥ በጾም በስግደት በጸሎት ሳይቀጣ በሆዱ ውስጥ ከመቀመጡ የተነሳ ዝሙት ስሩ ስሩ እያለ ያሰቃያል። ለዚህ ነው በዚህ በኖህ ዘመን የነበሩ ሰዎች ያለ መጠን ሌት ተቀን በዘፈንና በጭፈራ ይበሉ ይጠጡ ስለነበረ ዝሙታቸው ከመጠን በላይ ገንፍሎ ስለወጣ ራቁታቸውን እየዞሩ ይዘፍኑ ነበር። በመጽሐፈ ቀለሜንጦስ ምዕራፍ 2 ላይም ተገልጿል። ነቢያት የፈለጓት መድኃኒት በሚል ኃይለ ቃል እንነጋገራለን። ይህንን ቃል የምናገኘው በአንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ እናገኘዋለን። ሐዋርያው ቅዱስ ጴጥሮስ ሙሉ ቃሉን ሲናገር ይእቲኬ መድኃኒት እንተ ሐሰስዋ ወእድዋ ነቢያት ይላል። ይቺ መድኃኒት ነቢያት የፈለጓት ነቢያት የተንከራተቱላት መድኃኒት ናት ይላል። ቅዱስ ጴጥሮስ ይህን ቃል የላከላቸው በቅዱስ እስጢፋኖስ ሞት ምክንያት ተበታትነው በጳንጦስ፣ በገላትያ፣ በቀጰዶቅያና በሌሎችም የዓለም ክፍሎች ለተበታተኑት ክርስቲያኖች ተስፋ እንዳይቆርጡ የስንዴ ቅንጣት ካልወደቀች ፍሬ አታፈራም እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 12 ላይ እነዚህ ክርስቲያኖች የተበታተኑበት ምክንያት ቅዱስ እስጢፋኖስ የስንዴ ቅንጣት ሆኖ እሱ ሲደበደብ እሱ ሲወገር የእሱ ደም ሌሎች ክርስቲያኖችን እንዲበቅሉ አድርጓል። እሱ ሲበተን በየቦታው ተበታትነው ክርስትናን አስፋፍተዋል። እስጢፋኖስ ባይሞት ኖሮ ባይደበደብ ባይወገር ኖሮ በዚያው ክርስቲያኖች ጸንተው ይኖሩ ነበር እንጂ ክርስትና አትስፋፋም ነበረ። ስለዚህ በእስጢፋኖስ ሞት ሌሎች ክርስቲያኖች በሌላው ቦታ ተበትነው አስተምረዋል። እነዚህ የተበተኑት ክርስቲያኖች ተስፋ እንዳይቆርጡ ቅዱስ ጴጥሮስ ይችን መልእክት ጽፎ ልኮላቸዋል። እናም ሲጀምር ምዕራፍ 1 ቁጥር 3 ላይ ምን ይላል? ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘወለደነ በምህረቱ። በቸርነቱ ብዛት በኢየሱስ ክርስቶስ የወለደን የኢየሱስ ክርስቶስ አባቱ እግዚአብሔር አብ የተመሰገነ ይሁን። ለተስፋ እንተባቲነ ሀዩ ይላል። ለምንድንባት ተስፋ የመረጠን ከሙታን ኢየሱስ ክርስቶስ ተለይቶ በመሰረታት ለተስፋ ሕይወት ለትንሣኤ ዘለክብር የመረጠን ኢየሱስ ክርስቶስ የተመሰገነ ይሁን እያለ ያጽናናቸዋል። ስለዚህ ከታች ዝቅ ብሎ ምን ይላል? ይእቲኬ መድኃኒት እንተ ሐሰስዋ ወእድዋ ነቢያት። ይቺ መድኃኒት ነቢያት የፈለጓት ናት፣ ነቢያት የዞሩላት የተንከራተቱላት ናት። ቅዱስ ጴጥሮስ መድኃኒት የሚለው አንደኛ መድኃኔ ዓለም ኢየሱስ ክርስቶስን መድኃኒት ይለዋል። ራሱ መድኃኔ ዓለም ኢየሱስ ክርስቶስ አነ ውእቱ ትንሣኤ ወሕይወት፣ እኔ ትንሣኤና ሕይወት ነኝ፣ ከሞት አድኜ በራሴ ሥልጣን አስነስቼ እኔው መድኃኒት ሆኛችሁ የዘላለም ሕይወት አውርሻችሁ የምኖር መድኃኒት እኔ ነኝ ብሎ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ተናግሯል። ቅዱስ ገብርኤልም ለአባታችን ለአረጋዊ ዮሴፍ ሲነግረው ስሙ መድኃኒት በለው፣ ሕዝቡን ከኃጢአት ስለሚያድን ስሙን መድኃኒት በለው ብሎታል። ኢየሱስ ክርስቶስ መድኃኒትነቱ ከማንም የማይበደረው ከማንም የማይለምነው ከአባቱ ጋር በአንዲት ፈቃድ የሚያድንባት መድኃኒትነት ያለችው ራሱ መድኃኒት ነው። መድኃኒት በመሆኑም ነው ክርስቶስ ዓለምን የተቤዠ ዓለምን የፈወሰ ያዳን እንጂ አያማልድም የምንለውም ለዚህ ነው። ኢየሱስ ክርስቶስ በራሱ መድኃኒት ነው። ኢየሱስ መባሉም ስለዚህ ነው። እነ ኢያሱ መድኃኒት ቢባሉ ዮርዳኖስን ስላሻገሩ፣ ዘገር ነቅድቀው ጋሻ ታጥቀው ከመከራ ሥጋ ስላዳኑ፣ ስለጠበቁ ጦር ሰራዊት ስላሸነፉ ነው።
ኢየሱስ ክርስቶስ መድኃኒት መባሉ በራሱ ስልጣን ነፍሱን አሳልፎ ሰጥቶ ዓለምን ከገሃነመ እሳት ባሕር ስላሻገረ መድኃኒት ይባላል። በብሉይ ኪዳን መጽሐፍ እንደምናነበው መድኃኒት እግዚአብሔር ብቻ ነው። ያለ እግዚአብሔር መድኃኒት የለም። ኢየሱስ ክርስቶስን መድኃኒት መባሉ እግዚአብሔር ስለሆነ ነው። ስለዚህ ኢየሱስ ክርስቶስ በሥጋው ተገልጦ ዓለምን ያዳነ ስለሆነ ይእቲኬ መድኃኒት እንተ ሐሰስዋ ነቢያት፣ ይቺ መድኃኒት ክርስቶስ ሥጋን ለብሶ ያዳነባት መድኃኒት ክርስቶስ ሥጋን የለበሰባት ሃይማኖት ነቢያት የፈለጓት ናት ይላል። ኢየሱስ ክርስቶስ መድኃኒት ነው። ከዚህ ባለፈ መድኃኒት የሚላቸው አንደኛ መስቀሉን ነው፣ ሁለተኛም ድንግል ማርያምን ነው። ይሄንን ነቢዩ ዳዊት በመዝሙረ ዳዊት መዝሙር 73 ቁጥር 12 ላይ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር ይላል። እግዚአብሔር ከዓለም አስቀድሞ ንጉሥ ነው። ከዓለም አስቀድሞ ንጉሥ ነው። ከዓለም አስቀድሞ ንጉሥ ነው ሲባል ዓለም ካልተፈጠረ፣ ሰማያትም ከሌሉ፣ ቀላያትም ከሌሉ፣ አድማስና ናጌብ ሌሎችም ዓለማት ከሌሉ፣ ጽርሐ አርያምም ከሌለች እግዚአብሔር የት ላይ ነበር ቢባል ራሱን ዓለም አድርጎ ይኖር ነበር። እግዚአብሔር በራሱ ዓለም ራሱ መኖሪያ ራሱ ኗሪ ሆኖ ይኖር ነበር እግዚአብሔር። ስለዚህ እግዚአብሔር ከዓለም በፊት ነበረ ካለ በኋላ ከዓለም በፊት የነበረው እግዚአብሔር ምን አደረገ ሲባል ወገብረ መድኃኒተ በማእከለ ምድር፣ ከዓለም በፊት የነበረው እግዚአብሔር በምድር መካከል መድኃኒትን አደረገ ይላል። የምድር መካከል የተባለች ቀራንዮ ናት፣ ምድረ እስራኤል ናት። በዚያች መድኃኒትን አደረገ። ምንድናት መድኃኒት? መስቀል ነው። መስቀል ላይ የፈሰሰው ደም ዓለምን ስለፈወሰ መድኃኒት መስቀልን በቀራንዮ ተከለ። መድኃኒት ድንግል ማርያምን በቤተልሔም በኢየሩሳሌም ተወልዳ እንድታድግ አድርጎ መድኃኒት እሷን አበቀለ። እመቤታችን ነቢያት ያበቀሏት ዕፅ ስትሆን የሚፈውሰውን መድኃኒት ክርስቶስን የቆረጥንባት እውነተኛይቱ ዕፀ ሕይወት እሷ ናት። ስለዚህ መድኃኒት ድንግል ማርያም፣ መድኃኒት መስቀል፣ መድኃኒት የተገኘባቸው መድኃኒቶች እነሱ ስለሆኑ ነው። ስለዚህ ይእቲኬ መድኃኒት እንተ ሐሰስዋ ነቢያት፣ እንተ ሐሰስዋ ወእድዋ ነቢያት፣ ይቺ መድኃኒት ድንግል ማርያም፣ ይቺ መድኃኒት መስቀል፣ መድኃኒት ኢየሱስ ክርስቶስ ነቢያት የፈለጉት መድኃኒት ነው። እንደ ዋዛ የተገኘ አይደለም። እናም እናንተ መከራ ተቀበልን ብላችሁ አትደነቁ። በዚህ ሁሉ ተፈታትነን መከራ ተሰቃየን ብላችሁ አትደነቁ። ስንኳንስ እናንተ በልጅነት ጸንታችሁ ሥጋውን ደሙን ተቀብላችሁ ጸጋውን አይታችሁ በሥጋው የመገለጡን ባይናችሁ አይታችሁ በጆሮአችሁ ተሰብኮላችሁ ያላዩት እንኳን ነቢያት ያን ያህል መከራ እየተቀበሉ ፈልገውታል። አትደነቁ፣ በመከራችሁ አትጨነቁ ለማለት ይእቲኬ መድኃኒት እንተ ሐሰስዋ ወእድዋ ነቢያት፣ ይቺ መድኃኒት ነቢያት የፈለጓት መድኃኒት ናት ብሎ አስረግጦ ይነግራቸዋል። እንግዲህ ድንግል ማርያምን፣ መስቀልን፣ ሁሉንም ነገር ሥጋውና ደሙን ነቢያት ፈልገውታል። ይእቲኬ መድኃኒት፣ ይችን ሥጋና ደም እኛ ጸንተን የምንኖርባትን የምንቀበላትን ዕለት ዕለት የዕለት እንጀራችን አትንፈገን እያልን የምንቀበለውን መድኃኒት የሚሆን ሥጋውንና ደሙን እኛ የፈለሰፍነው ሳይሆን እኛ ዝም ብለን የምንቀበለው ሳይሆን ነቢያት የፈለጉት መድኃኒት ነው። ይህ ሥጋና ደም ነቢያት ሲመኙት የኖረ ሥጋና ደም ነው ለማለት ሥጋውና ደሙን መድኃኒት ይለዋል። ይችን መድኃኒት ትንሣኤ ሙታንንም መድኃኒት ይላታል ቅዱስ ጴጥሮስ። ከላይ እንደገለጽ ነው ክርስቶስ ከሙታን ለሚያስነሳባት ቁጥር 3 ላይ ከሙታን አስነስቶ ለሚያወርሳት ተስፋ የወለደን እግዚአብሔር የተመሰገነ ይሁን ብሎ ትንሣኤ ሙታንን መድኃኒት ይላታል። ስለዚህ ያችን መድኃኒት ከሞት መነሳትን ነቢያቱ ፈልገውታል። እነ ዳዊት ሌሎችም ነቢያት ሲፈልጉት ኑረዋል። እና ይችን መድኃኒት ደግሞ እንዲፈልጉ ያደረጋቸው ደግሞ እግዚአብሔር ነው። እግዚአብሔር ሰው በበደለ ጊዜ የበደል ደግሞ ደመወዙ ሞት ስለሆነ ሞትን በአቤል አሳይቷቸዋል። በአቤል ሞትን ሲያሳያቸው ጊዜ ተስፋ እንዳይቆርጡ ደግሞ ሕያውነትን በሄኖክ አሳይቷቸዋል። ሊቁ አፈጳዘዮን አፈርሄ አፈንቁ የተባለው ዮሐንስ አፈወርቅ በአቤል አፍርሆሙ ወበሄኖክ አሰፈወሙ ይላል። በአቤል አስደነገጣቸው፣ አስፈራቸው፣ በሄኖክ ደግሞ ተስፋ ሰጣቸው። አቤል ሲሞት አይተው
እንዲህ ሞተን ፈርተን በስብሰን የምንቀርነን ለካ ብለው ተስፋ እንዳይቆርጡ ሄኖክ ደግሞ ከሞት ሲሰወራዩና ያን ተስፋ ይዘው ይንከራተቱ ጀመረ። ሄኖክም በመጨረሻው ሰዓት ኢየሱስ ክርስቶስ እንደሚገለጥ ሰዎችም ሕያዋን ሆነው እንደሚኖሩ አሳይቷቸዋል። በመጽሐፈ ሄኖክ ምዕራፍ 13 ላይም ቁልጭ አድርጎ ክርስቶስ እንደሚመጣ ኢየሱስ ክርስቶስ ዓለምን ለማዳን ያሰበው ገና ዓለም ሳይፈጠር መሆኑን ሁሉ በትንቢት አበጥሮ ከተናገረ በኋላም እንደሚገለጽ ተናግሯል። ስለዚህ የሄኖክን ሕያውነት አይተው ለአዳም የተሰጠውን ተስፋ ተመልክተው ነቢያት ይችን የሥጋዌ ቀን ይችን መድኃኒት የሆነች ወላዲተ አምላክ ይችን መድኃኒት የሆነች መስቀል ይችን መድኃኒት የሆነች ሥጋውና ደም በብዙ ኅብረ አምሳል ሲፈልጉት ኑረዋል። እንግዲህ ይችን መድኃኒት ነቢያት ፈልገዋታል ካልን በምን መልኩ ነው የፈለጉት ሲባል ሰው እግዚአብሔርን ፈለግኩት ሲል ዝም ብሎ እግዚአብሔር አይፈለግም። እግዚአብሔርን ስሙን በመጥራት ብቻ አይፈለግም። እግዚአብሔር ቁጭ ተብሎ ብቻ አይፈለግም። እግዚአብሔር የሚፈለገው በመከራ ነው። እግዚአብሔር የሚፈለገው ዳዊት እግዚአብሔርን ፈልጉት ታገኙታላችሁ ይላል። ሆሴም ተናግሯል። እግዚአብሔርን ፈልጉት ታገኙታላችሁ። እግዚአብሔር የሚፈለገው እንዴት ብሎ ነው? ዝም ብሎ ቁጭ ብሎ እግዚአብሔር በመባል ብቻ እግዚአብሔር መፈለግ አይባልም። ያ ቢሆን ኑሮ የናዝሬቱ ኢየሱስ ሆይ አንተ ማን እንደሆንክ አውቄሃለሁ፣ ያለ ጊዜ እንዳታጠፋኝ እለምንሃለሁ ያሉት አጋንንት ሁሉ በዳኑ ነበር። ስሙን ጠርተዋል። ይሄ ብቻ ግን አያድንም። መዳን የሚቻለው በመከራ ክርስቶስ ሲፈለግ ነው። ነቢያቱ እግዚአብሔርን ወይም ኢየሱስ ክርስቶስ መድኃኒት ክርስቶስን የፈለጉት እንዴት ነው ሲባል በጸሎት ፈልገውታል፣ በጾም ፈልገውታል። የጸሎት እናት ደግሞ ጾም ናት። ጾምሰ እማ ለጸሎት ይላል ማር ይስሐቅ። ጾም የጸሎት እናት ናት። ወእህት አላርመሞ የዝምታ የጸጥታ ከእግዚአብሔር ጋር ዝም ብሎ በሰቂለ ሕሊና አይምሮን ወደ እግዚአብሔር ሰቅሎ ለመኖር ስጋን አረጋግቶ እየገዙ ለመኖር እህቲቱ ጸሎት ናት፣ ጾም ናት ይላል። ወነቃ ለንባም ምንጭ ናት። ሰው መጀመሪያ በስጋ የእግዚአብሔርን ቸርነት እያሰበ ሲያለቅስ ከዚያ በኋላ የስጋው እንባ ሲያልቅበት አንብ የሚባል ጸጋ ይሰጠዋል። ይሄ አንብ ከቁጥጥር ውጭ ሰው በእግዚአብሔር ፍቅር ሲሰክር ዝም ብሎ ሌት ተቀን የሚፈስ እንባ ነው እና ለዚህች ደግሞ እንባ ምንጭቱ ማናት? ጾም ናት። ወጥንተ ለኩሉ ገርል ሰናይ ይላል። ለሁሉም ተጋድሎ፣ ለሁሉም መንፈሳዊ ነገር፣ ለሁሉም መንፈሳዊ ስራ፣ ለመንፈሳዊ ተጋድሎ ምንጭቱ ጾም ናት። ለዚህ ነበር ነቢያቱ ስጋዌውን ለማየት ሲፈልጉ እየጾሙ እየጸለዩ። ጸሎት ከጾም ጋር ሲተባበር ያምርበታል። መዝሙር ሐዋዝ ዘምስለ መሰንቆ ይላል ነብዩ ዳዊት መዝሙር 80 ቁጥር 1 ላይ መዝሙር ሐዋዝ ዘምስለ መሰንቆ የሚመስጥ መዝሙር ከመሰንቆ ጋር ሲሆን ያምራል ይላል። መዝሙር ምግባር ነው። መሰንቆ ሃይማኖት ናት። መሰንቆ ዘይቤ ሃይማኖት ይእቲ እንተለብስዋ ሰማይት እንዲል ቅዱስ አትናቴዎስ በቅዳሴው። መሰንቆ ሃይማኖት ናት። ሃይማኖት ደግሞ መሰንቆና መዝሙር ሲገናኙ እንደሚያምሩት ሃይማኖት በጾምና በጸሎት ሲታጀብ ያምርበታል። መሰንቆ እየመታ የሞቱ ሰዎችን ሲያነሳ የሞቱ ዘሮቹ ሲያነሳለት አዝማሪ ሲያነሳሳ ሰው ሽልማት ይሰጣል። ሰው ወኔው ይቀሰቀሳል። በሃይማኖት የነቢያቱ የመከራቸው ነገር የሰማይታቱ ነገር የቅዱሳኑ መከራ ሲነሳ በተስፋ መቁረጥና በኃጢአት የቀዘቀዘው የሰው ልጅ የሃይማኖት ወኔው ይቀሰቀሳል። ሃይማኖት መሰንቆ ናት። በመዝሙር ስትታጀብ ደግሞ ታምራለች። መዝሙር ደግሞ ምግባር ነው፣ ጾም ነው፣ ጸሎት ነው። ካልሆነ ግን ዝም ብሎ ሃይማኖት አይረባም። ነፍሱ የወጣ በድን መዓዛ እንደማይሸተው ቢሽቱ ቢረጩት እንደማይገባው ምግብ ቢያቀርቡለት እንደማይበላው ቢጠቅሱት እንደማያየው ቢጠሩት እንደማይሰማው ልክ እንደዚህ ነፍሱ የወጣች በድን እንዲህ የትም ቦታ ገረን ላይ ቢጥሉት እንደማያውቀው ምግባር የተለየው ሃይማኖት ነፍሱ የወጣ ሃይማኖት
ለሃይማኖት ሕያውነቱ ምግባሩ ናት። እና ነቢያቱ ብዙ አባቶች የጌታን የሥጋዌ ቀን ሲፈልጉት በመከራ ፈልገውታል። በጾም ከጸለዩት ከፈለጉት ውስጥ ለምሳሌ ነቢዩ ዳዊትን ብናይ ነቢዩ ዳዊት እንዲህ ብሎ ነበረ። መዝሙር 42 ቁጥር 3 ላይ ፈኑ ብርሃነከ ወጽድቀከ ብሎ ተናግሮ ነበር። አቤቱ ብርሃንንና ጽድቅህን ላክልን፣ ብርሃንን ጽድቅን ላክልን። ለምን? እነሱም ብርሃን ነበሩ። የእግዚአብሔር መንፈስ ቅዱስ ብርሃን በእነሱ ላይ ያበራ ነበር። እነ ሙሴም አብርተው ነበር። የሆነው ሆኖ ግን የነሱ ብርሃን ከሲኦል ሊያወጣ ስላልቻለ ብርሃንና ጽድቅህን ላክልን ይሉ ነበር። ፈኑ ብርሃነከ ወጽድቀከ፣ ብርሃንን ጽድቅህን ላክልን። ብርሃነከ ወልድን ላክልን፣ ወጽድቀከ መንፈስ ቅዱስን ላክልን። ብርሃነከ ሐዋርያትን ላክልን፣ ወጽድቀከ ሰብዓ አርድእትን ላክልን። ብርሃነከ ሥጋህን ስጠን፣ ወጽድቀከ ደምህን ስጠን እያሉ ፈልገውታል። ብርሃነከ መስቀልን፣ ወጽድቀከ ሥጋህን ደምህን ስጠን እያሉ ብርሃነከ ካህናትን፣ ወጽድቀከ ዲያቆናትን እያሉ ፈልገውታል። ላክልን እማንቱ ይምርሃኒ ወይሰዳኒ ውስተ ደብረ መቅደስከ። እነዚህ ነገሮች መርተው ብርሃንህ ጽድቅህ የተባሉት እነዚህ መርተው ከተቀደሰው መቅደስህ እንዲያገቡኝ እነዚህን ግለጥልኝ ብሏል ነብዩ ዳዊት። እነዚህ ብርሃን አንተ፣ ጽድቅ መንፈስ ቅዱስ፣ ብርሃን ሁሉም ለእያንዳንዱ ይሰራል። ብርሃን ወልድ ስለተባለ መንፈስ ቅዱስ ብርሃን አይደለም ማለት ግን አይደለም። ብርሃን መንፈስ ቅዱስንም ይሆናል። እነዚህ ላክልኝ እማንቱ ይምርሃኒ፣ እነዚህ መርተው መንግሥተ ሰማያት ያስገቡኝ። ስለዚህ መንግሥተ ሰማያት እንድገባ ከተቀደሰው መቅደስ እንድገባ እነዚህ ላክልኝ እያለ ሲመኝ ነበር። በሌላ በኩል ደግሞ መዝሙር 120 ቁጥር 1 ላይ ምን ብሎ ነበር ነብዩ ዳዊት? አንሳይኩ አዕይንተ የመንገለ አድባር፣ አይኖቼን ወደ ተራራ አነሳሁ ማየቴ ይምጻ ረድኤቴ፣ ረድኤቴ ከየት ይምጣ ይላል፣ ይጠይቃል። አይኖቼን ወደ ተራራ አነሳሁ ማለት ምንድነው? ተራሮች ነቢያት ናቸው። ነቢያት ከሲኦል ያወጡኛል ብዬ ተስፋ አደረኳቸው። ነገር ግን እነሱም የአዳም በደል ስለነበረባቸው ሊያወጡኝ አልቻሉም። ረድኤቴ ከወዴት ይምጣ ይላል። ረድኤቴ የሰማም እግዚአብሔር። ይቆይና መልስ ሲያገኝ ብዙ አባቶች የጨነቀ ሰው ወደ ላይ እያለ ተጨንቆ እጁን ከወገቡ ላይ አሳርፎ በጭንቀት ሰማይ ጣራ እንዲያይ፣ የታመመ ሰው አልጋ ላይ ሆኖ ጣራ እንዲመለከት ወደ ላይ እያንጋጠጡ ፈልገዋል። ነቢያቱን ተስፋ አድርገው ነበረ። ነቢያቱ ግን የአዳም በደል ስለነበረባቸው እነሱም ከሲኦል አልወጡም። እነሱም ሲኦል ይገባሉ። ምንም እንኳን ሲኦል ውስጥ ነው መከራው ባያገኛቸው። ለምን? ነፍሶሙ ውስተ ለጻድቃን ውስተ እደ እግዚአብሔር ይላል ሰሎሞን። የጻድቃን ነፍሳቸው በእግዚአብሔር እጅ ናት። የእግዚአብሔር እጅ እንዳጎበር ከልላ ሲኦል ውስጥ ነቢያቱ ሳይቃጠሉ እንዲኖሩ ታደርጋቸው ነበረ። የሆነ ሆኖ ግን ከሲኦል መውጣት ይፈልጋሉ እና ነቢያቱ ማውጣት ስላልቻሉ ወደ ተራሮች ተመለከትኩ፣ ግን ልወጣ አልቻልኩም። ስለዚህ ረድኤቴ ከወዴት ይምጣ ሲል ረድኤቴ የሰመ እግዚአብሔር ማብ እግዚአብሔር፣ ረድኤቴ ከእግዚአብሔር ወልድ ከኢየሱስ ክርስቶስ ነው። ረድኤተ ሥጋ ረድኤተ ነፍስ ያገኘሁት ማለት ከሲኦል ወጥቼ በመንግሥተ ሰማያት በገነት ለመኖር እውነተኛውን ረድኤት ያገኘሁት በማን ነው? በኢየሱስ ክርስቶስ በእግዚአብሔር ወልድ ነው። ረድኤቴ በእግዚአብሔር። ኢየሱስ ክርስቶስ እግዚአብሔር ነው የምንለው ለዚህ ነው። ተራሮችን ተስፋ አድርገን አደረኩ፣ ግን ረድኤት አላገኘውም ማለት እውነተኛ ድህነት አላገኘውም። ረድኤቴ ከእግዚአብሔር ዘንድ ነው። ኢየሱስ ክርስቶስ ብቻ ከሲኦል አውጥቷል። ለመጀመሪያ ጊዜ በአዳም በደል ምክንያት የተዘረጋውን የተጋረደውን የኃጢአት የጨለማ መጋረጃ ገፎ ብርሃንን ያበራልን ኢየሱስ ክርስቶስ ነው እና ከወዴት ይምጣልኝ ያለው ለምን አባ ጊዮርጊስ ዘጋስጫ በሐሙስ የአርጋኖን መጽሐፉ ላይ ይሄን ገልጾታል። ዳዊት ከነቢያት ድህነትን አገኛለሁ መስሎት ተመኝቶ ነበር፣ ተራሮችን ተመኝቶ ነበር። ነገር ግን ከነሱ ሊያገኝ አልቻለም። ከነሱ ሊያገኝ ስላልቻለ ረድኤቴ ከወዴት ይምጣ ብሎ ነበር። ረድኤቴ ከወዴት ይምጣ አለ። ረድኤቴ ከእግዚአብሔር ዘንድ ነው ማለቱ አንቺ እግዚአብሔርን ወልደሽ ድህነትን ካልሰጠሽኝ በስተቀር የነቢያቱ መከራ ከሲኦል አላወጣኝም፣ ስለዚህ እያለ ይማጸንሻል እያለ በሐሙስ የአርጋኖን መጽሐፉ ላይ ነግሯታል። እንደውም እመቤታችን አንቺ ሳትወለጅ ምን ድህነት ተደርጓል? ሁሉም ለፍተዋል፣ ግን በማን ድህነት ተገኘ? ረድኤት ካንቺ ብቻ ነው፣ የምንወድሽም ስለዚህ ነው ይላታል። ስለዚህ ነውና ነቢያቱ ለፍተዋል።
በዚህ በመዝሙር 122 ቁጥር 1 ላይም እንዲህ ብሏል ነብዩ ዳዊት ሀቤከ አንቃይዶነ አይንተነ ውስተ ሰማይ አቤቱ አይኖቻችን ወደ አንተ እናነሳለን አይኖቻችን ወደ አንተ እናነሳለን። በዚሁ አጋጣሚ ኦርቶዶክሳውያን ተጎንብሰን አይናችንን ጨፍነን አንጸልይም። ለምን? ወደ አንተ አይናችን እናነሳለን ነው ያለ ነብዩ ዳዊት። ስለዚህ አይናችን ወደ አንተ እናነሳለን ሀቤከ አንቃይዶነ ወደ አንተ እናንጋጥጣለን። ከማዕይንተ አግብርት ውስተ ዳጋይስቲሆሙ የባሪያዎችና የሎሌዎች አይን ወደ ጌቶቻቸው እንደሆነ ወከማይነ አመት ውስተ እደግስት እግዝእታ የገረድ አይን ወደ እመቤቷ እንደሆነ ልክ እንደዚህ አይኖቻችን ወደ እግዚአብሔር እናንጋጥጣለን። እስካመ ይሳሃለነ ይቅር እስከሚለን ድረስ አይኖቻችን ወደ እግዚአብሔር እናነሳለን። በተስፋ ሲጠባበቁት አይናቸውን እያንጋጠጡ እያለቀሱ ህሊናቸውን ወደሱ ሰቅለው ሲፈልጉት ኑረዋል። ለዚህ ነው ቅዱስ ጴጥሮስ ይእቲከ መድኃኒት እየተመኙ እየጸለዩ ኑረዋል። አንሳ ይለከ ወነአድነን አቤቱ ኃይልህን አንሳ አድነን እያሉ ደግሞ አብን ኃይል ወልድን ላክልን ፈኑ ዴከ ማርያም። በሌላ በኩል ነብዩ ዳዊት ደግሞ እንደዚህ ብሏል አቤቱ ክንድህን ከሰማይ ላክልን። ክንድ ኢየሱስ ክርስቶስ ነው። ክንድ የራቀውን ያቀርባል። ኢየሱስ ክርስቶስ ርቆ የነበረውን አዳም አብ ርቆ የነበረውን አዳም ወደሱ ያቀረበው በኢየሱስ ክርስቶስ አማካኝነት ነው። ኢየሱስ ክርስቶስ አዳምን ወደ አብ አቀረበ ስንል ግን ከአብ ጋር አነሰ ማለታችን ወይም አማላች ሆነ ማለታችን አይደለም። ወደ አብ አቀረበው ማለት ወደሱ አቀረበው ማለታችን ነው። ለምን? አብ ወልድ መንፈስ ቅዱስ አንዲት መለኮት አንዲት አምላክነት ስላለቻቸው ነው። ስለዚህ ወደ አብ መቅረብ ወደ ወልድ መቅረብ ነው። ክንድህን ላክልኝ ይለዋል። በክንድ ጠላት ይደቅበታል። እግዚአብሔር አብ የአዳምን ጠላት የዓለምን ጠላት የራሱ የእግዚአብሔር ጠላት የሆነውን ዲያብሎስን እዱ መዝራይቱ በሚባል በኢየሱስ ክርስቶስ አድቅቆታል። በእጅ የቀረበን እንዲያርቁበት ቅርብ የነበሩ ከሰው ልጆች ተቆራኝተው የነበሩትን አጋንንት በኢየሱስ ክርስቶስ አማካኝነት አሰድዷቸዋል። እጅ የተባለው ለዚህ ነው። እጅ ከትከሻ ሳይነጠል የወደቀን እንደሚያነሳ ክብር ይግባውና መድኃኔ ዓለም ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይነጠል ወደዚች ምድር መጥቶ የወደቀውን አዳም አንስቷል። ከአባቱ አልተለየም። ለዚህ ነው ነብዩ ዕንባቆም በምዕራፍ 2 ላይ ትንቢተ ዕንባቆም ምዕራፍ 2 ላይ ከደነ ሰማያተ ስኑ ወመላ ምድረ ሰባቲሁ ይላል። ሰማዩ ከደነ ሰማያተ ስኑ ውበቱ ሰማይን ሞላ፣ ወመላ ምድረ ሰባቲሁ ክብሩን ምድርን ከደነ። ከደነ ሰማያተ ስኑ የሚለው ከአባቱ ጋር በክብር ስለነበረ ነው። ወመላ ምድረ ሰባቲሁ ከዚህ ደግሞ ከመቤታችን ጋር ደግሞ አለ። መላእክቱን የሚያስደንቃቸው ይሄ ነው። ከመቤታችን ጭን ላይ ሆኖ ሲያዩት አምላካችን አይደለም እንዴ ብለው ሰማይ ላይ ሲሄዱ ደግሞ አግኝተውታል። ወሰላም በምድር ስምረቱ ወሰላም ስብሐት ለእግዚአብሔር በሰማያት አሉ። ዮሐንስ አፈወርቅ እንደገለጸው በሃይማኖተ አበው ላይ ሰማይ ላይ ከአባቱ እቅፍ ጋር ቢያገኙት ስብሐት ለእግዚአብሔር በሰማያት አሉ። እንደገና ተመልሰው ሲመጡ ከመቤታችን ላይ ሲያገኙት ደግሞ ወሰላም በምድር ስምረቱ ለሰብእ አሉ። ስለዚህ ክንድ ከትከሻ ሳይነጠል የወደቀ እንደሚያነሳ ከአባቱ ክብር ሳይለይ የወደቀውን አዳም አንስቷል። ለዚህ ነው ክንድህን ላክልን ፈኑ ዴከ ማርያም እያለ ነብዩ ዳዊት ክንድህን ላክ እያለ ሲመኝ ነበረው። ከዚህ በተጨማሪ ክንድ ከክንድና ከትከሻ ማን ቀድሞ ተፈጠረ አይባልም። ትከሻ ባለበት ዘመን ሁሉ ክንድ አለ። ክንድ ወደ ታች ወርዶ ስለመጣ የወደቀ ስላነሳ ትከሻ ይቀድመዋል ይበልጠዋል አይባልም። ኢየሱስ ክርስቶስ ወደዚህ ምድር ስለመጣ አባቱ አብ ይቀድመዋል አይባልም። ሁለቱም እኩል ናቸው። ማን ቀድሞ ተገኘም አይባልም። እሱ ወደዚህ ምድር ስለመጣ ደግሞ ከአባቱ ያንሳልም አይባልም። የአባቱ ክብር የሱ ክብር ነው። ስለዚህ ነቢያት የፈለጓት መድኃኒት ይሄ ነው። በጸሎት ፈልገዋል ብዙዎች አባቶቻችን እነ ኢሳይያስም ሌሎችም ፈልገውታል። ከዚህ ቀጥለን ስናይ በጾም ፈልገውታል። በጾም ይሄ ጾም የእግዚአብሔር መፈለጊያ መሳሪያ ነው። በጾም መብል የኃጢአት ምንጭ እንደሆነ ሁሉ ጾም ደግሞ የጽድቅ ምንጭ ነው። የሚበላ ሰው የሚበላው እንጀራ ወደ ደምነት ይቀየራል። ያ ደም ሲበዛ ደግሞ ይገነፍላል። አውጡኝ አውጡኝ ይላል። ሰው እሳትነቱ የሚበዛበት በእሳትነት ባህሪው
ዝሙት የሚገነፍልበት መብል መጠጥ በጾምና በጸሎት ሳይገሰጽ ዝም ብሎ እየተከማቸ ከመቀመጡ የተነሳ ነው። አንድ ሰው ድመትን በሆዱ ውስጥ ወይም በሸሚዙ ወይም በጃኬቱ ውስጥ ቋጥሮ ቢይዝ ያቺ ድመት ሰውነቱን ትሟጭረዋለች፣ አውጣኝ አውጣኝ እያለችም ትጮህበታለች። ልክ እንደዚህ መብል መጠጥ በጾም በስግደት በጸሎት ሳይቀጣ በሆዱ ውስጥ ከመቀመጡ የተነሳ ዝሙት ስሩ ስሩ እያለ ያሰቃያል። ለዚህ ነው በዚህ በኖህ ዘመን የነበሩ ሰዎች ያለ መጠን ሌት ተቀን በዘፈንና በጭፈራ ይበሉ ይጠጡ ስለነበረ ዝሙታቸው ከመጠን በላይ ገንፍሎ ስለወጣ ራቁታቸውን እየዞሩ ይዘፍኑ ነበር። በመጽሐፈ ቀለሜንጦስ ምዕራፍ 2 ላይ ተገልጿል። ልብስ ለብሰው መዝፈን አልበቃቸው ቢል ራቁታቸውን መዝፈን የጀመሩት የመብል የመጠጥ መገንፈል ነው። ጾም ደግሞ እንደዚሁ የእግዚአብሔር ማደሪያ ለመሆን የጥበብ ምንጭ ለመሆን ጥቅም አለ። ነቢያቱ እየጾሙ ነው እግዚአብሔርን የፈለጉት። በዚህ ዘመን ትውልዱ ክፉ ልምድ የያዘው እግዚአብሔር ምን ሰራህ እንጂ ምን በላህ አይልም ይላል። አዳምም የተፈረደበት ምን በላህ ተብሎ ነው በመብል የተፈረደበት። መብል ያድናል፣ መብል ያጠፋል። ለዚህ ነው አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢሩ ላይ በወደቅኩበት ተነሳሁ ይላል። በወደቅኩበት ተነሳሁ የሚለው በመብል ወደቀ፣ በመብል ተነሳ፣ በሴት ወደቀ፣ በሴት ተነሳሁ ሲል ነው። መብል ጣለን፣ መብል አነሳን። ሴት ጣለችን፣ ሴት አነሳችን። ድንግል ማርያም ናት። በሔዋን ወደቅን፣ በድንግል ማርያም ተነሳን። በዕፀ በለስ ፍሬ ወደቅን፣ በእውነተኛይቱ ዕፀ ሕይወት ፍሬ በድንግል ማርያም ፍሬ ተነሳን። ስለዚህ መብል ክፋትን እንድናመነጭ የኃጢአትም የዝሙትም የጭፈራም እግዚአብሔርን የመቃወም ሰማይን በጡጫ ምድርን በእርግጫ እያልኩ ያለ መጠን ልጥገብ ማለት ነው የሚያመጣው አይን በዝሙት እንድንለከፍ የሚያደርገው ያለ መጾምና ሌት ተቀን የመብላት ጉዳይ ነው። ስለዚህ አባቶቻችን ነቢያት የፈለጉት በጾም ነው። አባታችን ሙሴ ሁላችንም እንደምናውቀው 40 ቀን 40 ሌሊት ጾሟል። በኦሪት ዘጸአት ምዕራፍ 32 እንደምናነበው 40 ቀን 40 ሌሊት ጾሞ ፊቱ እያበራ ተመልሷል። ከእግዚአብሔርም ጋር ተገናኝቷል። ሰው ከመብል ሲለይ እግዚአብሔር ጋር ይገናኛል። ሰው የመብልን ቅንጣት ከሆዱ ባጠፋ ቁጥር የእግዚአብሔር ብርሃን በልቡ እየተሳለበት ይሄዳል እና አባታችን ሙሴ ብርሃን ተስሎበት ተመልሶ እንኳን ከሲና ተራራ ሲወርድ እስራኤል ሙሴ ተገልበብለን ፊትህን ሸፍንልን ያንተን ፊት ማየት አቅቶናል እስኪሉ ድረስ ብርሃኑ አይናቸውን ያንጸባርቃቸው እስከሚመስል ድረስ እስከሚያንጸባርቃቸው የተጨነቁት ለምንድን ነው ቢባል ጾም ነው። ክብር የሚገኘው በጾም ነው። አባታችን ኤልያስም ልክ እንደዚሁ 40 ቀን ቢጾም አንድ ቀን ከዚያች ከመልካሚቱ መሶበ ወርቅ ባገኛት ህብስት ያችን በልቶ 40 ቀን ጾሞ ወደ ብሔረ ሕያዋን ተነጥቋል። ሰው ከሞት ይሰወር ዘንድ ቢሻ መጾም አለበት። ሲጾምም ስጋውን ደግሞ እየተቀበለ መሆን አለበት። ያቺ መሶበ ወርቅ የድንግል ማርያም ምሳሌ ናት። ህብስቱ የስጋውና ደግሞ ምሳሌ ነው እና 40 ቀን ኤልያስ ጾሞታል። በአንደኛ ነገሥት ምዕራፍ 17 ላይ እናገኘዋለን። ይሄ 3ቱ ቀን ደግሞ ዮዲት ጾመዋለች። ዮዲት ጾማ ሆሊፎርኔስ የተባለውን የእስራኤል ጠላት አንገቱን ቆርጣ ከእስራኤል ስድብን አስወግዳለች። እስራኤል በረፍት እንዲኖሩ አድርጋለች። የሰው ልጅ ክርስቲያን ይህንን ጾመ ነቢያት የሚባል በሚገባ ሲጾም እንደ ሆሊፎርኔስ በእኛ ላይ በክርስቲያኖች ላይ የሚነሳውን ዲያብሎስ ራሱን መቀጥቀጥ ይቻላል። ይሄ ነው። አስቴርም 3 ቀን ጾማ በአይሁድ ላይ የተበተነውን ደብዳቤ እንዲቀደድ አድርገዋለች። ስለዚህ ሰው በእግዚአብሔር ዘንድ የተመዘገበበት የኃጢአቱ መዝገብ እንዲቀደድለት ስሙ በሕይወት መጽሐፍ እንዲጻፍ ቢፈልግ ይችን ጾመ ነቢያትን ሳይንቅ መጾም ይጠበቅበታል። ነቢያቱ እንደጾሙ ጾመው ጌታን እንዲወለድ መወለዱ እንደተጠባበቁ እኛ ጾመን ልደቱን ለማክበር ይህን ጾመ ነቢያት የተባለውን እንጾማለን ማለት ነው። በሌላ በኩል ደግሞ ስናየው ዕዝራ ሱቱኤል ራሱ 40 ቀን ጾሞ በባቢሎን ምርኮ የተቃጠሉትን የብሉይ ኪዳን መጻሕፍት ባሉ እያየ መጻሕፍቱ እንዳልተቃጠሉ ትክ ብሎ እያየ ጽፏል። ስለዚህ ሰው ጥበብ መንፈሳዊ ጥበብ ስጋዊ እንዲገለጥለት ቢሻ
ይሄንን ጾመ ነቢያት ሌሎችን ጾሞች አጽዋማት ሊጾም ይገባል ማለት ነው። እመቤታችንም ራሱ በምታበራ ብላቴና አምሳል ዕዝራ ሱቱኤል ተመልክቷታል። 40 ቀን እየጾመ ወላዲተ አምላክ እንድትገለጥለት ቢፈልግ ሰው ይህንን ጾም ሊጾም ስጋውን ሊገስጽ ይገባል። በመጽሐፈ መነኮሳትም እንደተቀመጠው አንድ መነኩሴ እናትክን ካላሳየኝ እያለ 7 ዓመት በጾምና በመከራ ጸልየዋል። በሰባተኛው ዓመትም አይቷታል ይላል። ስለዚህ ሰው እግዚአብሔርን እናቱን መንግሥተ ሰማያትን ላይ ቢሻ የነቢያቱን ጾም የሐዋርያቱን ጾም ሳይሰቀቅ ሊጾም ይገባል ማለት ነው። እና ይህን ጾም ከሜዳ የተወለደ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ነቢያት የጾሙትን እንጾማለን። ለምን ጌታ ኢየሩሳሌም ዘመጻይኩ እሳረሙ ለኦሪት ወነቢያት ኦሪትና ነቢያትን ልሽር አልመጣሁም ብሎ በማቴዎስ 5:17 ስላስቀመጠልን፣ ስለዚህ የነቢያትን ጾም እኛም ደግሞ ይዘን እንጾመዋለን። ነቢያት ያልደረሱበት ለመድረስ አስበው እንደጾሙ እኛም ደግሞ ስለደረስንበት ልደቱን ለማክበር ተቀድመን ይሄን ጾም እንጾማለን። ከህዳር 15 ይጀመራል። ቅዱስ ሲኖዶሳችን እንዳስቀመጠው የህዳር ጾም ምን ጊዜም የነቢያት ጾም በ15 ህዳር 15 ላይ እንዲቀመጥ ታዟል። ከዚህ ቅዱስ ሲኖዶሱ ካስቀመጠልን ሕግ በተጨማሪ በቤተ ክርስቲያናችን መጽሐፍ በስንክሳሩ መጽሐፍ በህዳር 15 ስንክሳር ላይ በዚህች ዕለት የተከበረ ሰማዕት አረፈ ካለ በኋላ የሰማዕቱን ስም ጠቅሶ በዚህች ዕለት የጌታችን የኢየሱስ ክርስቶስ የገና ጾም ጥንቱ ናት፣ መጀመሪያዋ ናት ብሎ አስቀምጧል። በዚህች ዕለት ካለ ህዳር 15 ማለት ነው። በዚህች ዕለት ጾሙ እንድትጀመር ታዟል ማለት ነው። በአራቱም ዘመናት በ15 እንዲጀመር አስቀምጧል። ቅዱስ ሲኖዶስም ስንክሳራችንን የሚያስተምረው ይሄ ነው። አንዷ ቀን ገሃድ ናት። ገሃድ መገለጥ ማለት ነው። መገለጥ የጌታችን ኢየሱስ ክርስቶስን መገለጡን የጥምቀትም መገለጥ ነው። ምስጢረ ሥላሴ ስለተገለጠ፣ ልደትም መገለጥ ነው። የማይታየው አምላክ በሥጋ ስለተገለጠ ይህን ለማክበር እንጾማለን። በአንድ በኩል ጋድ ይላል በፍትሐ ነገሥቱ። ጋድ ማለት ለውጥ ማለት ነው። ለምሳሌ ናቡከደነፆርን ጋዳ ኦፍ ይለዋል። በወፍ የተለወጠ ሲለው ነው። በትንቢተ ዳንኤል ጋዳ ኦፍ በወፍ የተለወጠ ነው። ልክ እንደዚህ ሁሉ ጋድ ማለት ለውጥ ማለት ነው። ለምንድን ነው? ልደት ረቡዕ ቀን ቢውል የዚያን ቀን ሌሊት ስለሚቀደስ ስለማይጾም ለዚያ ቀን ፋንታ ተቀድመን አንድ ቀን ገሃድ እንጾምለታለን ማለት ነው። 40ውን ነቢያት ጾሙት፣ 3ቱን አስቴር፣ ዮዲት፣ ኋላም እመቤታችን ጾመዋለች። አብርሃም ሶርያውም ጾሞታል። ብዙ አባቶች ጾመውታል። አንዷን ቀን ደግሞ ገሃድ ብለን እንጾማታለን ማለት ነው። ስለዚህ የኢቲኬ መድኃኒት እንታሰስው ነቢያት እንታሰስው ወኦድዋ ነቢያት፣ ይቺ መድኃኒት ነቢያት የፈለጓት ናት። ነቢያት በፈለጓት ሃይማኖት ጸንተን ስጋውን ደግሞ ተቀብለን ለዘላለም በዚች በነቢያትና በሐዋርያት በሊቃውንት መሰረት ላይ እንድንጸና የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን በረከት በላያችን ላይ ይደርብን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።